ተመልሰናል የተከበራችሁ ተመልካቾች በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት ዘገባዎች ይሆናል። ዘገባዎቹን ሊያደርሰን ደግሞ ግርማ ሞገስ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ግርማ መልካም ቆይታ ይሁንልህ። አመሰግናለሁ ተሾመ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። ሐዋሳ ከተማ በቀጣይ 2 ሳምንታት 2 ትልልቅ የጎዳና ላይ ውድድሮችን ታስተናግዳለች። ነገ በኢትዮጵያ አትሌቲክስ ፌዴሬሽን የሚዘጋጀው አንደኛው የኢትዮጵያ የ10 ኪሎ ሜትር ውድድር ይደረጋል። ለክልሎች፣ ለከተማ አስተዳደሮችና ለክለቦች እንዲሁም ለተቋማትና በግል ለሚወዳደሩ አትሌቶች የውድድር እድልን ለመፍጠርና ተተኪ አትሌቶችን ለማየት ያለመ መሆኑ ተነግሮለታል። በሁለቱም ጾታዎች 173 አትሌቶች ለውድድሩ የተመዘገቡ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽን ለሽልማትና ለውድድር ማስካሄጃ 2.5 ሚሊዮን ብር መድቧል። ሐዋሳም ለነገው ውድድር ዝግጁ መሆኗ ተነግሯል። ሌላው ሐዋሳ ላይ የሚደረገው የጎዳና ላይ የሩጫ ውድድር የፊታችን የካቲት 1 የሚደረገው የግማሽ ማራቶን ውድድር ነው። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር እንዲሁም ከኢትዮ ቴሌኮም ጋር በመተባበር የሚያዘጋጁት ውድድር ለ14ኛ ጊዜ የሚደረግ ሲሆን ከዋናው የ21 ኪሎ ሜትር ውድድር በተጨማሪ የ8 ኪሎ ሜትር ህዝባዊ ሩጫና የህፃናት ዘርፍን ጨምሮ የታቦር ተራራ የእግር ጉዞም ተጨማሪነት ይደረጋል ተብሏል። ከሳምንታት በፊት በአማራ ክልል በደብረ ብርሃን ከተማ የተጀመረው የልወቅሽ ኢትዮጵያ ውድድር መዳረሻዋን ሐዋሳ ከተማ አድርጎ በቀጣይ በጅማ፣ በበቆጂ፣ በአርባ ምንጭና በሐረር ከተማ ይደረጋል። በሐዋሳ ውድድር ከ500 በላይ የውጭ ሀገር ዜጎችም እንደሚሳተፉ ተገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ አማካኝነት በ2028 ሀገርን ወክለው የሚወዳደሩ ወጣት ስፖርተኞችን ለማፍራት እየተሰራ ነው። በአማራ ክልል ለ4 ክላስተር ስፖርተኞችን ለመለየት ውድድሮች እየተካሄዱ መሆኑን የክልሉ ባህል ቱሪዝምና ስፖርት መምሪያ አስታውቋል። በጎንደር ከተማ አስተዳደር የታዳጊ ወጣቶች የስፖርት ውድድር እየተካሄደ ነው። ተስፋዬ ጋሹ ከጎንደር ተጨማሪውን ልኮልናል። በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ አማካኝነት በ2028 ዓ.ም በሀገር አቀፍ ደረጃ ሀገርን ወክለው የሚወዳደሩ ወጣት ስፖርተኞችን ለማፍራት እየተሰራ ይገኛል። በጎንደር ከተማ አስተዳደር ከጥር 14 እስከ ጥር 16 2018 ዓ.ም የሚቆይ የታዳጊ ወጣቶች የስፖርት ውድድር እየተካሄደ ይገኛል። በአማራ ክልል ባህል ቱሪዝም ስፖርት ቢሮ የተሳትፎ ስልጠናና ውድድር ዳይሬክተር ምትኩ አክሊሉ በጎንደር እየተካሄደ ያለው ውድድር 5 ዞኖችንና 2 የከተማ አስተዳደር የሚያሳትፍ መሆኑን አንስተዋል። እንደ አማራ ክልል 40 ልጆች ናቸው እንደ ኮታ የተሰጡን። ይህን 40ውን ታዳጊ ወጣቶች ምርጥ ስፖርተኞች ለመምረጥ የአማራ ክልል ባህል ቱሪዝም ስፖርት 4 ቀጠና ነው እያካሄድ ነው ያለው። ይህን ውድድር በእያንዳንዱ ቀጠና የሚመጡ ልጆች አሉ። እነዚህ ልጆች እንግዲህ ከሌላው ተፎካካሪ እንዲሆኑ ነው፣ እንደ ሀገር ተፎካካሪ ሆነው ክልላችን ብሎም ደግሞ ሀገራችን ሊወክሉ እንዲችሉ ነው አሁን እየሰራን የሚገኘው። በአማራ ክልል ባህል ቱሪዝም ስፖርት ቢሮ የመልማይ ኮሚቴ ቴክኒክ ኮሚቴ አባል ኢንስትራክተር ዜና ማርቆስ ታፈረ የመርሃ ግብሩ መጀመር ተተኪ ወጣቶችን ለማፍራት እንደሚያስችል አመላክተዋል። ከ13 እስከ 15 ዓመት የተነሳው የልጆችን ምልመላ ከሌሎች ሀገሮች ጋር እኩል ለመሆን ወደ ታች ይወርዳል ብለን ነው የምንጠብቀው። 8 ዓመት 9 ዓመት እንጀምራለን። ሌሎች የምዕራብ አፍሪካ፣ ሰሜን አፍሪካ ሀገሮች የቀደሙን በዚህ ምክንያት ነው። ይህን ሰርተው ነው አሁን የእነሱን በቴሌቪዥን አድናቂ ይሆን ነው። እንግዲህ ይህን ያህል ወጣቶች እያሉ የምናያቸው ሜዳ ላይ ጥሩ ነገር እያየን ቢሰራባቸው ደግሞ ከዚህ በላይ ይሆናል። በጎንደር ከተማ ባለፉት ዓመታት በርካታ ስፖርታዊ ውድድሮች መካሄዳቸውን የጠቀሱት የጎንደር ከተማ አስተዳደር ባህል ቱሪዝም ስፖርት መምሪያ የስፖርት ዘርፍ ቡድን መሪ ዮሐንስ አለምሰገድ የተጀመረውን ኢኒሼቲቭ በማስቀጠል ታዳጊ ወጣቶች ላይ ዘርፈ ብዙ ስራዎችን እየሰሩ እንደሆነ ጠቅሰዋል። ይህ ኢኒሼቲቭ በሌሎች ስፖርት አይነቶችም በስፋት ለመስራት በዚህ ዓመት በርካታ ተግባራቶችን ጀምረናል። ይሄን ደግሞ ያው የማስቀጠል ኃላፊነት አለብንና ይሄን ታሳቢ ያደረገ የተለያዩ ስልጠናዎችንና ውድድሮችን በዚህ ዓመት አቅደን እየሰራ እንገኛለን። በስፖርታዊ ውድድሩ ለመሳተፍ ከተለያዩ ቦታዎች የመጡ ታዳጊ ወጣቶች የውድድሩ አካል በመሆናቸው የተሰማቸውን ስሜት ገልጸው ተመራጭ ለመሆንም በአሰልጣኞቻቸው እየታገዙ እየሰሩ እንደሆነ ገልጸዋል። ስሜ አበበ መንግስት እባላለሁ። ከወልቃይት ጠገዴ ሰቲት ሁመራ በአሰልጣኝም እየታገዝኩ ነኝ። በራሴም ደግሞ የትንፋሽ ስራም የኮን ስራም እየሰራሁ በጣም ጥሩ ነው። ስሜ ዮርዳኖስ ደሴ ይባላል። የመጣሁትም ከጎንደር ዙሪያ ማክሰኝት ከምትባለው ወረዳ ነው። በጣም አንደኛ በጣም ትልቅ ደስታ አግኝቻለሁ። ሁለተኛ ደግሞ በጣም ከኮቾች ጋር ጸባይ፣ ዲሲፕሊን እንዴት እንደሚያስፈልግ ምናምን ተረድቻለሁ። ተግባሩ የአንድ ወቅት ተነሳሽነት እንዳይሆን ተግተን ልንሰራ ይገባል የኢንስትራክተር ዜና ማርቆስ ታፈረ መልእክት ነው።
የኢትዮጵያ ዋንጫ የሩብ ፍጻሜ ድልድል ዛሬ ረፋድ በኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ወጥቷል። የክለብ ተወካዮች፣ የአባል ፌዴሬሽን ተወካዮች በተገኙበት በወጣው ድልድል 2 የከፍተኛ ሊግና 6 የፕሪሚየር ሊግ ክለቦች የሚፎካከሩበት የሩብ ፍጻሜ ጨዋታዎች በወርሃ መጋቢት እንደሚደረጉ ተገልጿል። ቡዲቲ ከተማ ከመቀሌ ሰባ እንደርታ፣ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ መጋቢት 12 የሚደረጉ ጨዋታዎች ናቸው። መጋቢት 13 ላይ ደግሞ ቤንች ማጂ ቡና ከኢትዮጵያ መድን፣ ነገሌ አርሲ ከሲዳማ ቡና ይገናኙና የግማሽ ፍጻሜ ተፋላሚዎች ይለያሉ። ሁሉም የሩብ ፍጻሜ ጨዋታዎች በአዲስ አበባ ስታዲየም እንደሚደረጉ ታውቋል። መረጃውን ያገኘ ነው ከኢትዮጵያ እግር ኳስ ፌዴሬሽን ነው። የደቡብ ወሎ ዞን ያዘጋጀው 23ኛው የባህል ስፖርቶች ሻምፒዮና ለባህል ትውውቅና ወንድማማችነት ፋይዳው የጎላ መሆኑ ተገልጿል። በውድድሩ 13 ወረዳዎች በ10 የስፖርት አይነቶች እየተሳተፉ ይገኛሉ። ከድር አሊ ተጨማሪ አለው። 13 ወረዳዎች የተሳተፉበት የደቡብ ወሎ ዞን 23ኛው የባህል ስፖርቶች ሻምፒዮና በደሴ ከተማ ተጀምሯል። በውድድሩ መክፈቻ ተገኝተው ንግግር ያደረጉት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊማም ስፖርት መዝናኛ ብቻ ሳይሆን ባህልም የሚንጸባረቅበት ነው ብለዋል። የባህል ስፖርት ሲባል የሕዝብ ባህልን፣ ታሪክን፣ የህይወት መንገድ ጋር ተያይዞ በትውልድ የተላለፈ የሚመጣ የአካልና የመንፈስ እንቅስቃሴ ሲሆን በስፖርት ራሱን አስችለን ካየነው የአካልና የአእምሮ ጤንነትን ያሳየናል። በአጠቃላይ መዝናኛ ብቻ ሳይሆን መተባበር፣ ጀግንነት፣ ክብርና ማንነት የሚገለጽበት የስፖርት ዘርፍ ነው። በዚህ የስፖርት ሻምፒዮና ላይ በተለያዩ የስፖርት አይነቶች በርካታ ስፖርተኞች እየተሳተፉ ይገኛሉ። አሚኮ ያነጋገራቸው የስፖርት ልኡካንም ይህ የስፖርት ውድድር ከተቋረጠ ከ3 ዓመታት በኋላ እንደገና በመጀመሩ መደሰታቸውን ገልጿል። ውጤታማ ለመሆን የራሳቸውን ዝግጅት አካሂደው እንደመጡም ነው የገለጹት። ተቋርጦ በነበረበት ጊዜ በጣም እኛም ቀር ብሎን ነበረ። በመካሄዱ በጣም ደስተኞች ነን። በጉጉትና በናፍቆት ነበር ስንጠብቀው የነበረው። የዘንድሮውን ስፖርት ለማሸነፍ ተዘጋጅተን መተናል። በደንብ በበቂ ሁኔታ ትሬኒንግ ሰርተን ተዘጋጅተን መተናል። ዘንድሮ አሸንፈን ዋንጫውን ለመውሰድ ዝግጁ ነን። በጦርነቱ ምክንያት 2 ዓመት ተዘግቶብን ነበረ። በ2 ዓመቱ ዝግነት በጣም አዝነን ነበር። አሁን ስለተከፈተልን በጣም ደስተኛ ነን። ሁላችንም አሸናፊ ለመሆን ነው የምንወዳደረው። ነገ ጧት ደግሞ በክልሉ ደረጃ ሲካሄድ እዚህ ሁላችንም የመጣነው ወረዳዎች እንደ አንድ ሆነን ከሁሉም ወረዳዎች የተሻሉ ወረዳው ዞኑን ሊወክሉ ይችላሉ የሚባሉ ስፖርት አይነቶች በየስፖርት አይነቱ ተመልምለን ለደቡብ ወሎን ስፖርት ወክለን የባህል ስፖርት ወክለን ነገ ጧት የምንሳተፍበት ይሆናል። ከጥር 14 እስከ ጥር 20 የሚካሄደው የደቡብ ወሎ ዞን የባህል ስፖርቶች ሻምፒዮና በክልል ደረጃ ለሚካሄደው የባህል ስፖርቶች ሻምፒዮና ዞኑን የሚወክሉ ስፖርተኞች ይመረጡበታል ተብሏል። ተቋርጦ የነበረውን ስፖርት እንደ አዲስ ኦን ማድረግ ነው ዋናው ትልቁ ዓላማ ማለት ነው። ከዚህ በመቀጠል ግን በክልል ደረጃ የሚካሄደው ውድድር የዞናችንን ምርጥ ልዑክ መርጦ መሳተፍ ነው የሚጠበቀው። ስለዚህ የመጡትን ወረዳዎች በዚህ አጋጣሚ አፕሪሼት ነው ማድረግ የምንፈልገው። በጣም ትልቅ አክብሮት ነው ያለን በዚህ አጋጣሚ ማለት ነው። እኒህን መሰል የባህል ስፖርት ሻምፒዮናዎች ከስፖርት ውድድርነታቸው ባሻገር የወረዳዎችን የእርስ በርስ ግንኙነት በማጠናከር ባህልን በማስተዋወቅ ረገድም ከፍተኛ ፋይዳ አላቸው። ዋናው የስፖርት ዓላማው የእርስ በርስ ግንኙነት መፍጠር፣ አብሮነትን ማዳበር ነው። በተለይ ደግሞ ባህል ስፖርት በዚህ ላይ ትልቅ አስተዋጽኦ አለው ተብሎ ነው የሚታሰበው። ስለዚህ የመጡት ወረዳዎች እርስ በርሳቸው የባህል ልውውጥ በማድረግ እርስ በርሳቸው በመግባባት በፍጹም የስፖርታዊ ጨዋነት በመደጋገፍ የተሻለ ውጤት እንዲያስመዘግቡ ሰፊ ስራ ሰርተናል። በቅድመ ውድድር ስብሰባዎቻችንም ላይ በዚህ ጉዳይ ላይ ለመግባት ጥረት ያደረግንባቸው ሂደቶች አሉ። በመክፈቻው ዕለት የገና ጨዋታዎች እየተካሄዱ ሲሆን አማራ ሳይንት ወረዳ አምባሰልን 3-0 ሲያሸንፍ፣ ኩታበር ከተንታ 2-2፣ ወረባቦ ከለጋምቦ ወረዳ 0-0 በሆነ አቻ ውጤት ተለያይተዋል። ወደ ውጭ ስፖርታዊ ጉዳዮቻችን